ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ በሎጂክ ቻፕተር ዋን ላይ ቤዝድ ያደረጉ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። 10 ጥያቄዎች ብቻ ናቸው። ምንም አያሰላችም፣ አያደክምም። 3 ቪዲዮ ቲክቶክ ላይ ስክሮል የምታደርጉበት፣ አንድ ፕራንክ ቪዲዮ ዩቲዩብ ላይ የምታዩበት፣ ወይንም ስለ ኢቢኤስ ጋዜጠኞች ጉድ የሆነ ሬዲዮ ላይ የምትሰሙበት ነው ወይ የሆነ ነገር ቀጥታ ወደ ቪዲዮ እንግባ ማለት ነው። ጥያቄ ቁጥር 1 ዋት ኢዝ ዘ ሜን ዲፍረንስ ቢትዊን አን ኤክስፕላኔሽን ኤንድ አን አርጊመንት? በኤክስፕላኔሽን እና በአርጊመንት መካከል ያለው ልዩነት ምንድነው ነው የሚለን። ምርጫውን በትክክል እንመልከት። ኤ ኤክስፕላኔሽንስ ዩዝ ፕሪሚስ፣ አርጊመንት ዩዝ ፋክት። ኤክስፕላኔሽኖች መንደርደሪያዎችን ይጠቀማሉ፣ አርጊመንቶች ደግሞ እውነታን ይጠቀማሉ። ቢ ኤክስፕላኔሽን ኢንቴንድ ቱ ሼድ ላይት ኦን አክሰፕትድ ፋክትስ፣ አርጊሜንትስ ክሌም ቱ ፕሩቭ ኮንክሉዥን። ኤክስፕላኔሽን ኦልሬዲ ተቀባይነት ባለው እውነታ ላይ የሆነ ነገር የሆነ እይታን ለማንጸባረቅ የሚደረግ ነገር ሲሆን፣ አርጊመንት ደግሞ የሆነን መደምደሚያ ፕሩቭ ለማድረግ ለማስረዳት የሚጥር ነው። ሲ ኤክስፕላኔሽንስ አር ኤልዌይስ ሳይንቲፊክ ኤንድ አርጊመንትስ አር ፊሎሶፊካል። ኤክስፕላኔሽን ሁሌም ሳይንስ ላይ ወይም ሳይንቲፊክ ሲቹዌሽን ላይ ቤዝድ ያደረገ ሲሆን አርጊመንት ግን ፍልስፍና ላይ ቤዝድ ያደረገ ነው ይለናል። ዲ ኤክስፕላኔሽንስ ሃቭ ኮንክሉዥን፣ አርጊመንትስ ሃቭ ኤክስፕላናንስ። የትኛው ይመስላችኋል? ዋት ኢዝ ዘ ዲፍረንስ ቢትዊን ኤክስፕላኔሽን ኤንድ አን አርጊመንት? ሁለቱን የሚያመሳስላቸውና የራሳቸው የሆነ የሚያለያያቸው ነገሮች አሉ። ሁልጊዜም አንድ ማወቅ ያለባችሁ ነገር አርጊመንት ሲባል ምንድን ነው የሚለውን ነው። አርጊመንት ማለት ፕሪሚስ እና ኮንክሉዥን የያዘ ነው። ሁሌም ፕሪሚሶቹ ኮንክሉዥኑን ለማስረዳት ነው የሚጥሩት። ኤክስፕላኔሽን ሲሆን ግን ኦልሬዲ ተቀባይነት ያለው ነገር ላይ ሞር እይታን ለማስረዳት ነው። አርጊመንት ሲሆን ኮንክሉዥኑን ሄዶ ሁሉም ነጥቦች እነዚህ ፕሪሚሶች ቢሆኑ ሄዶ ሁሉም እንትኖች ኮንክሉዥኑን ለመደምደም ነው የሚጥሩት። ከዛ ግን ኤክስፕላኔሽን ሲሆን ሞር ኦፍ የሆነ ተቀባይነት ኦልሬዲ ያለው ነገር ላይ ነው እይታን ለማንሰራፋት የሚጥረው። ስለዚህ ይህን ከተረዳን ከዚህ ጋር የሚመሳሰለው ምርጫ ደግሞ ቢ ላይ ያለውን ስንመለከት ምን ይለናል? ኤክስፕላኔሽንስ ኢንቴንድ ቱ ሼድ ላይት ኦን አክሰፕትድ ፋክትስ። ኦልሬዲ ተቀባይነት ባለው ነገር ላይ የሆነን እይታን የሆነን ለማስረዳት ነው፣ የሆነ ላይት ለመልቀቅ ነው። አርጊመንት ሲሆን ግን የሆነ ነገር ኮንክሉዥኑን ላይ ለመድረስ ነው፣ የሆነ ነገር ለመደምደም ነው የሚጥረው። ስለዚህ ያ ነው ልዩነታቸው። አንሰር ዊል ቢ ቢ። ኢን ዲዳክቲቭ አርጊመንት ኢፍ ዘ ፕሪሚስ አር አሲምድ ትሩ፣ ዲዳክቲቭ አርጊመንት ጊዜ ፕሪሚሶቹ ትሩ ናቸው ተብሎ ከተገመቱ ዋት ኢዝ ክሌምድ አባውት ዘ ኮንክሉዥን፣ ኮንክሉዥኑ ምን ይሆናል? ዲዳክቲቭ ጊዜ በዲዳክቲቭ ጊዜ ምንድን ነው ነው። በመጀመሪያ ዲዳክቲቭ አርጊመንት ምንድን ነው የሚለውን ካወቃችሁ በኋላ ያው ይሄ ፕሪሚሶቹ ትሩ ከሆኑ በኋላ ኮንክሉዥኑ ምንድን ነው የሚሆነው የሚለውን ነው። ኤ ኢት ፕሮባብሊ ፎሎውስ፣ ቢ ኢት ነሰሰርሊ ኦር አብሶሊትሊ ፎሎውስ። በቃ ይሄ ቻንስ ነው። ፕሮባብሊ ሲል የመሆን ቻንስ፣ ልክ የመሆን እውነት የመሆን ቻንስ አለው ነው የሚለን። ቢ ደግሞ ግዴታ ነው። ነሰሰርሊ ወይም አብሶሊትሊ በፍጹም ከዛ ውጭ ሊሆን አይችልም ወይም ይከተላል ኮንክሉዥኑ ነው የሚለን። ሲ ኢት ሜት ፎሎ፣ ምናልባት ሊከተል ይችላል። ዲ ኢት ኢዝ ኢምፖሲብል ፎር ኢት ቱ ቢ ፎልስ፣ ኮንክሉዥኑ ውሰት ለመሆን የማይቻል ነው ይለናል። ስለዚህ ምን ይመስላችኋል? በመጀመሪያ ዲዳክቲቭ አርጊመንት ምንድን ነው? ዋት ኢዝ ዲዳክቲቭ አርጊመንት? ዲዳክቲቭ አርጊመንት ኢዝ አን አርጊመንት ኢን ዊች ኢፍ ዘ ፕሪሚስስ አር አሲዩምድ ቱ ቢ ትሩ ኢት ኢዝ ኢምፖሲብል ፎር ዘ ኮንክሉዥን ቱ ቢ ፎልስ። እንዴት ነው አርጊመንቶቹ ግዴታ ከፕሪሚሱ ተከትለው እንትን ይላሉ ማለት ነው። ተከትለው ልክ ይሆናሉ። ስለዚህ ኮንክሉዥኑ ፕሪሚሱን መከተል ግዴታው ነው። ስለዚህ ኢት ነሰሰርሊ ኦር አብሶሉትሊ ፎሎውስ ዘ ኮንክሉዥን ማለት ነው። ስለዚህ ፕሪሚሶቹ ትሩ ከሆኑ ኮንክሉዥኑ በቃ ልክ ነው የሚሆነው ማለት ነው። ስለዚህ
ቢ ላይ ያለው ይገልጽልናል። 13ኛ 13ኛ ሶ 13ኛ ምንድን ነው የሚለን? ዋት ኢዝ ዘ ክሌም ሪጋርዲንግ ዘ ኮንክሉዥን ኢን ኢንዳክቲቭ አርጊመንት ኢፍ ዘ ፕሪሚስ አር አሲዩምድ ትሩ። ዋት ኢዝ ዘ ክሌም ሪጋርዲንግ ዘ ኮንክሉዥን ኢን አን ኢንዳክቲቭ አርጊመንት ኢፍ ዘ ፕሪሚስ አር አሲዩምድ ትሩ። ሶ በኢንዳክቲቭ ነው የተጠየቀው። ቅድም በዲዳክቲቭ ነው የሰራ ነው። አሁን ደግሞ በኢንዳክቲቭ ነው የተጠየቀው። በኢንዳክቲቭ ጊዜ ፕሪሚሶቹ ትሩ ነው ተብለው አሲዩም ከተደረጉ ኮንክሉዥኑ ምንድን ነው የሚሆነው ነው የሚለን። ሶ ኤ ኢት ነሰሰርሊ ፎሎውስ ግዴታ ይከተላል። ቢ ኢት አልዌይስ ፎሎውስ ሁልጊዜ ይከተላል። ሲ ኢት ኦንሊ ፕሮባብሊ ፎሎውስ የሆነ የመከተል ቻንስ ብቻ ነው ያለው። ዲ ኢት ኢስ ኢምፖሲብል ፎር ኢት ቱ ቢ ፎልስ። ሶ ምን ይመስላችኋል? ግድ ነው ኮንክሉዥኑ ፕሪሚሱን የመከተሉ ሁኔታ ወይስ በቻንስ የቻንስ ጉዳይ ነው ወይስ እንዴት ነው? ሶ ይህን ካለን በደንብ ስለ ኤክስፕላኔሽኑ እንመልከት ማለት ነው። ሶ ኢንዳክቲቭ አርጊመንት is where the conclusion is claimed to follow only probably from the premise. So it is an argument, inductive argument is an argument in which if the premise are assumed to be true, then based on that assumption it is improbable for the conclusion to be false. ስለዚህ የሆነ ቻንስ ብቻ ነው ያለው ያን ኮንክሉዥኑ የፕሪሚሱን የመከተል ቻንስ ብቻ ነው ያለው። ያንን ደግሞ የሚገልጽልን ሲ ላይ ያለው ነው። ኢት ኦንሊ ፕሮባብሊ ፎሎስ ፕሪሚሶቹ ኮንክሉዥኑን የመከተል ነገር ቻንስ ነው ያላቸው። ሶ ኢት ኦንሊ ፕሮባብሊ ፎሎስ የሚለው ሲ ላይ መልስ ይሆናል ማለት ነው። 14ኛ which of the following is typically deductive argument form? ከተዘረዘሩት ውስጥ የተለመደ ዲዳክቲቭ አርጊመንት ፎርም የትኛው ነው? ኤ ፕሪዲክሽን፣ ቢ አርጊመንት ፍሮም አናሎጂ። ዲዳክቲቭ አርጊመንት የሆነ የተለመደው ነው የሚለን ፕሪዲክሽን፣ ቢ አርጊመንት ፍሮም አናሎጂ፣ ሲ ካታጎሪካል ሲሎጂዝም፣ ዲ ካዥዋል ኢንፈረንስ። ስለዚህ የትኛው ይመስላችኋል? ሶ ከላይ ዲዳክቲቭ አርጊመንት ምንድን ነው የሚለውን ለመረዳት ሞክረናል። ከዛ አሁን ግን ኤግዛምፕል ነው እየጠየቀ ያለው። ቲፒካል የሆነ በጣም በተለምዶ በደንብ የሚታወቅ የዲዳክቲቭ አርጊመንት ፎርም የትኛው ነው የሚለን ኢዚት ፕሪዲክሽን፣ ቢ አርጊመንት ፍሮም አናሎጂ፣ ሲ ካታጎሪካል ሲሎጂዝም፣ ዲ ካዥዋል ኢንፈረንስ። ስለዚህ የትኛው ይመስላችኋል? ሶ ካታጎሪካል ሲሎጂዝም ነው። ካታጎሪካል ሲሎጂዝም የምንለው ምንድን ነው? እንደ ኦል፣ ኖ፣ ሳም የሚሉ ወርዶችን የሚይዝ ነው። ሶ እነዚህ ካቴጎሪካል ሲሎጂዝም የሚባሉ ወይንም ደግሞ ኦል ኦፍ አኒማልስ አር ማማልስ ምናምን የሚባሉ እንደዚህ ኦል፣ ነን፣ ሳም ምናምን እያለ የሚገልጽ ካቴጎሪካል ሲሎጂዝም ይባላል። እነዚህ ካቴጎሪካል ሲሎጂዝሞች ደግሞ ቲፒካል ዲዳክቲቭ አርጊመንት ናቸው። ሶ ሌሎቹ የተጠቀሱት ምንድን ናቸው? እነ ዲ ካዥዋል ኢንፈረንስ፣ እንደ ኤ ፕሪዲክሽን እና ቢ አርጊመንት ፍሮም አናሎጂ እነዚህ ኢንዳክቲቭ አርጊመንት ፎርም ናቸው ማለት ነው። ስለዚህ ሲ ላይ ያለው ግን ዲዳክቲቭ ነው። 15ኛ ዋት አር ዘ ስሪ ፋክተር ዩዝድ ቱ ዲሳይድ ኢፍ አን አርጊመንት ኢዝ ዲዳክቲቭ ኦር ኢንዳክቲቭ? ሶስቱ ፋክተሮች ምንድን ናቸው አንድ አርጊመንት ኢንዳክቲቭ ነው ዲዳክቲቭ ነው ለማለት የሚያስችሉ? ሶ ምን ምን ይመስላችኋል? ኤ ሌንግዝ፣ ኮምፕሌክሲቲ ኤንድ ኦተር፣ ቢ ስፔሻል ኢንዲኬተር ወርድስ፣ አክቹዋል ስትሪንግስ ኦፍ ኢንፈረንሻል ክሌም ኤንድ ፎርምስ ኦፍ አርጊመንት፣ ሲ ነምበር ኦፍ ፕሪሚስ፣ number of conclusions and topic, D emotional appeal, historical context and personal belief። ስለዚህ ከተዘረዘሩት ውስጥ ዲዳክቲቭ እና ኢንዳክቲቭ አርጊመንት ነው ብሎ ለመወሰን የሚያስችሉ ሶስቱ ፋክተሮች ምንድን ናቸው ነው የሚለን። ሶ የመጀመሪያው ምንድን ነው? ቃላቶች ኢንዲኬተር ወርድ መኖራቸው እና ለመኖራቸው ነው የምንመለከተው። ከዛ በኋላ ደግሞ የኢንፈረንሻል ክሌሙን ጥንካሬ ነው የምናየው። ከዛ በኋላ ፎርሙን ነው የምናየው። ሶ ዋና ዋና እነሱ ምንድን ናቸው? ስፔሻል የሆኑ ኢንዲኬተር ወርዶች ናቸው። ከዛ በኋላ አክቹዋል ስትሪንግዝ ኦፍ ኢንፈረንሻል ክሌም ነው። ሶስተኛ ደግሞ ፎርም ኦፍ አርጊመንቱን ነው የምንመለከተው ማለት ነው። ስለዚህ ይሄን ደግሞ በትክክል የሚገልጽልን ቢ ላይ ያለው ነው። ስፔሻል ወርድ ኢንዲኬተር፣ አክቹዋል ስትሪንግዝ ኦፍ
ዲፈረንሻል ክሌም ኤንድ ፎርም ኦፍ አርጊመንት የሚለው ነው ማለት ነው። ወደ ቀጣዩ እንግባ። 16 ቱ ኢቫሉዌት አን አርጊመንት ዋት ኬሽን መስት ዋን አንሰር። አንድን አርጊመንት ለማመዛዘን ምን አይነት ሁለት ጥያቄዎችን ነው አንድ እንትን መመለስ ያለበት ነው። ኢቫሉዌት አን አርጊመንት ዋት ኬሽን መስት ዋን አንሰር። ኤ it is long, it is interesting. B is it written clearly, is it persuasive? D do premise support the conclusion, are all the premise true? D it is valid, is it valid, is it strong? So የትኞቹን ሁለት ጥያቄዎች ነው አንድ ሰው መጠየቅ ያለበት ማለት ነው አንድን አርጊመንት ለመገምገም ከፈለገ። ሶ የትኞቹን ሁለት ጥያቄዎች ነው መመለስ ያለበት? ሶ ሜንሊ አርጊመንት ለማለት ፕሪሚስ እና ኮንክሉዥን ሊኖረው ይችላል። እንደገና ፕሪሚሶቹ ኮንክሉዥንን ሳፖርት ያደርጋሉ አያደርጉም፣ ይደግፋሉ አይደግፉም የሚለውን ማወቅ አለበት። ከዛ በመቀጠል ደግሞ ሁሉም ፕሪሚሶች ትሩ ናቸው ወይ የሚለውን ማወቅ አለበት ማለት ነው። ሶ ስለዚህ ይሄ ማለት ምን ማለት ነው? ለምሳሌ አንድ ኤቲስት መጥቶ ለምሳሌ እግዚአብሔር የለም የሚል ድምዳሜ ቢሰጥ እና ፕሪሚሶቹ ላይ ለምን እግዚአብሔር የለም ብሎ እንዳስረዳ የተወሰኑ ፕሪሚሶችን ቢሰጥ፣ ስለዚህ የምናደርገው በመጀመሪያ ፕሪሚሶቹ ኮንክሉዥኑን ሳፖርት ያደርጋል ወይ የሚለውን ነው። ከዛ በኋላ ፕሪሚሶቹ ደግሞ እውነት ናቸው ወይስ ፎልስ ናቸው የሚለውን ነው። ስለዚህ ሁለት ነገሮች ነው የሚገመገሙት ማለት ነው። ሶ ዱ ዘ ፕሪሚስ ሳፖርት ዘ ኮንክሉዥን ኤንድ አር ኦል ዘ ፕሪሚስ ትሩ የሚለው ሁለቱ ጥያቄዎች ናቸው። ሶ ዘ አንሰር ዊል ቢ ሲ። 17ኛ ዋት ሜክስ ኤ ዲዳክቲቭ አርጊመንት በኋላ what makes a deductive argument valid? ዲዳክቲቭ አርጊመንትን ቫሊድ የሚያደርገው ምንድን ነው? ኤ all its premise are true. B its conclusion follows with necessity from the premise. C it has a true conclusion. D it is persuasive to an audience. ስለዚህ የትኛው ይመስላችኋል? አንድ ዲዳክቲቭ አርጊመንት ቫሊድ ነው ለማለት የትኛውን መከተል አለበት? ኤ ሁሉም ፕሪሚሶች ትሩ መሆን አለባቸው ወይስ ኮንክሉዥኑ ፎሎ ነሰሰሪሊ ፍሮም ዘ ፕሪሚስ ከፕሪሚሱ ግዴታ መከተል አለበት? ወይስ ሲ ኢት ሃዝ ትሩ ኮንክሉዥን እውነት የሆነ ትሩዝ ቫልዩ ያለው ኮንክሉዥን መኖር አለበት? ዲ ኢት ኢዝ ፐርሱሲቭ ቱ አን ኦዲየንስ ኦዲየንሱን አሳማኝ መሆን አለበት። ስለዚህ የትኛው ነው አንድን ዲዳክቲቭ አርጊመንት ቫሊድ ነው ለማለት የምንጠቀመው? ሶ a valid deductive argument is an argument in which the conclusion follow from the premise with necessity or certainty, and it is also stated that an argument in such that if the premise are assumed true it is impossible for the conclusion to be false። ከላይ ለማየት ሞክረናል ስለ ዲዳክቲቭ አርጊመንት እና ስለ ኢንዳክቲቭ አርጊመንት። ዲዳክቲቭ አርጊመንት ጊዜ ፕሪሚሶቹ ትሩ ናቸው ተብለው አሲዩም ከተደረጉ ኮንክሉዥኑ በጭራሽ ፎልስ ሊሆን አይችልም። አንደኛው ይሄኛው ነው። ሌላኛው ደግሞ ኮንክሉዥኑ ግዴታ ከፕሪሚሱ ፎሎ ያደርጋል ማለት ነው። ስለዚህ ያ ነው ሶ ግዴታ with necessarily ወይም certainly ፎሎ ያደርጋል ማለት ነው። ይሄን ደግሞ የሚገልጽልን ቢ ላይ ያለው ነው። its conclusion follows with necessity from the premise የሚለው መልስ ነው ማለት ነው። ስለዚህ 17ኛ ቢ። 18ኛ an argument with true premise and false conclusion is always considered what? An argument with true premise and false conclusion is always considered dash መንደርደሪያዎቹ እውነት ቢሆኑና መደምደሚያው ፎልስ ቢሆን ምንድነው ኮንሲደር የሚደረገው? ኤ ቫሊድ፣ ቢ ሳውንድ፣ ሲ ኢንቫሊድ፣ ዲ ስትሮንግ። የትኛው ይመስላችኋል? ሶ በዲዳክቲቭ ትሩ ፕሪሚስ ኖሮት ፎልስ የሆነ ኮንክሉዥን ካለው ኢንቫሊድ ዲዳክቲቭ አርጊመንት ነው የሚባለው ማለት ነው። ስለዚህ ኢንቫሊድ ቫሊድ ነው ኢንቫሊድ ነው የሚለውን ነው።
ስለዚህ ትሩ ፕሪሚስ ሆኖ ኮንክሉዥኑ ፎልስ ከሆነ ኢንቫሊድ ነው የሚባለው። ስለዚህ ዘ አንሰር ዊል ቢ ሲ። ሶ ሁለት ጥያቄ ብቻ ቀርቶናል ማለት ነው። what defines a sound deductive argument? ሳውንድ ዲዳክቲቭ አርጊመንትን የሚያብራራው የትኛው ነው? ሳውንድ ዲዳክቲቭ አርጊመንት ኤ it is a valid and has all true premise, b it is invalid but has true premise, c it has a true conclusion regardless of the validity, d it is persuasive and well written። ስለዚህ ሳውንድ ዲዳክቲቭ አርጊመንት የሚባለው ምን ሲሆን ሳውንድ እና አንሳውንድ ያው እነሱን መለየት ነው ዋናው ነገር። ሶ ኤ ሳውንድ ዲዳክቲቭ አርጊመንት ኢዝ አን አርጊመንት ዛት ኢዝ ቫሊድ ኤንድ አት ዘ ሴም ታይም ሃቪንግ ትሩ ፕሪሚስ። ስለዚህ ቫሊድ መሆኑንና ትሩ ፕሪሚስ መኖሩን ካረጋገጥን ሳውንድ ነው ማለት ነው። ስለዚህ ከዚህ ጋር የሚሄደው ደግሞ የትኛው ነው? ኤ ኢት ኢዝ ቫሊድ ኤንድ ሃዝ ኦል ትሩ ፕሪሚስ የሚለው መልስ ይሆናል ማለት ነው። ሀያኛው የመጨረሻው ጥያቄ ላይ ደርሰናል። አንድ ጥያቄ ብቻ ነው የቀረችን። እኛን ሳፖርት ለማድረግ ከፈለጋችሁ ቪዲዮን ላይክ ማድረግ እንደገና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ በየቀኑ የሚለቀቁ ቪዲዮዎች እንዲደርሳችሁ ማለት ነው። ስለዚህ የመጨረሻውን ጥያቄ እንስራ ማለት ነው። ዋት አር the three criteria used to evaluate inductive argument? ሶስቱ ክራይቴሪያዎች ኢንዳክቲቭ አርጊመንትን ኢቫሉዌት ለማድረግ የምንጠቀማቸው ሶስቱ ክራይቴሪያዎች ምን ምንድን ናቸው? ኤ ቫሊዲቲ ትሩዝፉልነስ ኤንድ ሳውንድነስ፣ ቢ ስትሬንግዝ ትሩዝፉልነስ ኤንድ ኮጀንሲ፣ ሲ ሎጂክ ኤቪደንስ ኤንድ ኮንክሉዥን፣ ዲ ፕሪሚስ ኢንፈረንስ ኤንድ አውትካም። ስለዚህ ሶስቱ ምን ምንድን ናቸው? ኢንዳክቲቭ አርጊመንት የሚመዘነው በመጀመሪያ በጥንካሬው በስትሬንግዙ ነው። ሁለተኛው እውነታነት ወይም ትሩዝፉልነስ ነው። ሶስተኛው ኮጀንሲ ነው። ስለዚህ ቢ በትክክል ይሄን ይገልጻል ማለት ነው። የመጨረሻው መልሱ ቢ ይሆናል። ከዚህ በፊት ያው የመጨረሻውን ጥያቄ አንሰራም ነበረ። ከ10 ምን ያህል እንዳገኛችሁ ኮመንት ላይ ያሳውቁን ማለት ነው። እስከ ቀጣይ ድረስ እስከምንገናኝ ቸር ሰንብቱ እያለን እኛን ሳፖርት ለማድረግ ደግሞ ቻናሉን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ።